ሰበር ዜና። አንቺ ደግሞ የሚሰባብር ነገር ይሰባብርሽ ነው የምትሉኝ? አሁን እኮ ብላችሁም ሊሆን ይችላል። እስተክፊሩላ በሉ እንዴ! እንደዛ መካዳችሁ በሉ። የምሬ ነው የምላችሁ እናንተ። ነፃነት የአብርሃም ልጅ ናት ብላ ነበረ ብቅ ያለችው ትላንትና። አንቺ ወራዳ። ለማንኛውም ቤተሰብ ማታ ራሱ አምነሽ ተቀበይ የአብርሃም ናት አላችሁኝ። እኔ ቅበሩኝ እንጂ አላምንም አልኳቸው። እሺ ብዬ ወደዚህኛው ስመጣ ደግሞ የነፃነት ልጅ የአብርሽ ነው። ነፃነት ትክክል ናት፣ አብርሃም ዋሽተዋል አላችሁኝ። ለማንኛውም እየሰማችሁ ላይክ እያደረጋችሁ ስሙ፣ በነፃ እንዳስሙ። የብር ንብራችሁ እናንተ። ልጅቷ የጎረቤት ልጅ ናት እናንተ። ነፃነት አንቺ በክብርሽ ነገድሽ፣ ቤተሰቦችሽ አሰደብሽ፣ ቤተሰቦችሽ አዋረድሽ፣ ጨራሽ በጎረቤት ልጅ ለማንኛውም ጋይዝ የአብርሃም ልጅ ሳትሆን የጎረቤት ልጅ ተውሳ መጣችልህን እላችኋለሁ። እና ሰሞኑ እውነት ለመናገር ከጓደኛዬ ጋር አውርተንበታል በዚህ ጉዳይ ላይ ማለት ነው። ይሄኔ ልጅቷ የደካማ ቤተሰብ ትሆናለች፣ ወይም 100 ብር ወይ 200 ብር ሰጥታ አታላቸው ይሆናል ትለኛለች። ስትለኝ እንደዛ ታደርጋለች እንዴ? ሰው ልጅ አምጥታ እንዴት ለንግድ ታቀርባለች? እንዴት ትሸቅልባታለች አልኩኝ። የምሬ ነው የምላችሁ። በዛ ላይ ደግሞ ህፃኗ ያዥ አድርግ የተባለች ነው መሰለኝ። መጀመሪያ ላይ ካሜራ ላይ ሳይገቡ በፊት ስትስማት ስትይዛት አላያችኋትም? እና እንደዛ ብላይ ነበረ። እንደዚህ ሀረካት እያደረገች ከሆነ ነው ስላት ልትመከርም እኮ ትችላለች። የዛሬ ህፃኖች ከረሜላ ከተሰጣቸው ወይም ደግሞ መጀመሪያ ተብለው ካሜራው ይቋረጣል፣ ወይም ደግሞ ካሜራው ልክ እንትን ሲል በየራሱ ብለው ልክ ስትስማት ያንን ፓርት ቆርጠው ያወጡታል ተብዬ ነበረ መጀመሪያም ላይ። እና ለማንኛውም የነፃነት ልጅ የአብርሃም ሳትሆን የጎረቤት ልጅ ናት። ነፃነት አሁንማ ፈሪ፣ የምር ፈሪ። አሁን ይዘሻት መተሽ የአብርሃም ናት ካልሽ እኔ ምለው አቤላና ያ ልጅ ወንድሞችሽ አይደሉም እንዴ? ወንድሞችሽ አይደሉም እንዴ? የእናትና የአባት እኔ ምለው ማታ እኮ ያኛው ልጅ ራሱ እናንተ ትልልቅ ሰዎች ራሱ መዋሸት ጀመራችሁ እንዴ? ከአብርሃምና ከሩት አሁን የትና የት ትበልጣላችሁ በእድሜ? በተለይ አቤላ በጣም ጠና ያለ ሰው ነው። ስለዚህ እንዴት ብለህ ነው የምትዋሸው አንተ? ስከሳ ማለት ነው። ያንን ልጅ ምን እያለው ነበረ ጋይስ? ማታ ቤተሰብ አዋረዳችሁ አለው ሲለው፣ እንዴ ቤተሰብ አዋረዳችሁ እንዳትል አዋረድሽ በላት አለው። እንግዲህ ስቦት ለራሱን ገለል አድርጎ አዋረዳችሁ እንዳትል አዋረድሽ ብለህ እየለየህ አውራ እያለው ነበረ ማለት ነው። ነገር ግን ያ ማለት በውሸቱን አውጡኝ እያለ ይሁን አላቅለትም። ነገር ግን እናንተ በሰው ልጅ ስትነግዱ ትንሽ አታፍሮም እንዴ? በጎረቤት ልጅ ትነግዳላችሁ። ጭራሽ በጎረቤት ልጅ። አይ አብርሃም ድና ያለ ለካ አብርሽ እኮ ዝም ያለው ማለት ነው እንዴ? እኔ ልጅ የለኝም እኔ እንደዚህ አላደረግኩም አለ ማለቱ፣ ዝም ማለቱ እኮ ለካ አውቆ ነው ዝም ያለው። እኔ ምን አገባኝ? የሰራኝ ስራ የተለወጠ ይለወጥ ነው መሰለኝ። ነገ ደግሞ አናተ ላይ እንደሚወጡባት አቅም እንዴ? ያችም ትወልዳለች ትመጣለች፣ ከአብርሃም ልጅ አለኝ ትላለች። ያችም ትወልድና ትመጣና ከአብርሃም ልጅ አለኝ ነው የምትለው። እና ለማንኛውም አምነሽ ተቀበይ የአብርሃም ናት ያላችሁኝ ልጆች እንግዲህ ቅበሩኝ ብያችሁ ነበር። አልቀበርም። የጎረቤት ልጅ ናት ነግራችኋለሁ። ሌላኛው ደግሞ ነፃነት እውነት አላት። እውነታዋን ነው አብርሃም ነው የካደው ያላችሁኝም ደግሞ አላችሁ። እናንተም ደግሞ አምናችሁ ተቀበሉ። እንግዲህ የጎረቤት ልጅ ነው ያመጣችሁ በየትኛው ዓመተ ምህረት እንደወለደቻት። ሲቀጥል ደግሞ ከተለያዩ 2 ዓመት ሆኖ እነሱ ከተለያዩ በኋላ ከነሩታ ጋር ከጀመረ 2 ዓመት ሊሞላ ነው። አሁን ምንም የቀረው ነገር የለም። ስለዚህ በየትኛው ቀን ነው የወለደችው? አብርሃም ልጅ ወልዶ ልጅ ጥሎ መጥቶ ሩታን የሚያገባ ይመስላችኋል እንዴ? የትኛው ወንድ ልጅ ነው እንደዛ የሚያደርገው? ወንበዴ ወንድ ካልሆነ በስተቀር። አብርሃም ደግሞ ጨዋ አባት አሳድጎታል። ስለዚህ እንደዚህ የሚያደርግ ሰው አልነበረም። እኛ መጀመሪያም ላይ እኔ የተከራከርኩልህ ቆሜ ወገቤን ጠበቅ አድርግ የተከራከርኩልህ ከአንተ ወስላታ ማለት ነው፣ ስለማውቅ ነው ሁኔታህን ማለት ነው። እና አሁንም ቢሆን ራሳችሁን ብታስከብሩ ባይነኝ። እናታችሁና አባታችሁ ሲዘቀዘቅባችሁና ሲሰደብባቸው ራሳችሁን አስከብሩ። እና ነፃነት አሁን ዛሬ ምንድን ነው የምትይው? ዛሬማ አትመጪም። ዛሬማ መምጣት የለብሽም። መምጣት ያለብሽ ነገ ነው። ዛሬ አሳልፈሽ ዛሬ እና አብርሃም ቪዲዮ ይለቀቃል። የእነሱ ቪዲዮ አይተን እንፈርዳለን። ያኔ ታሟል፣ ሆስፒታል ገብተዋል ማለት ነው። ቀለበቱን መልሰዋል። እናንተ
ያው ያወለቀው ቀለበት መልሷል። ሩታ እንኳን ቶሎ መልሳለች። ነገር ግን አሁን ነፃነት ምን ብለሽ ነው የምትመጪው? የአብርሃም ነው ብለሽ ባፌ ልትናገሪ ነው ወይስ ርዕስ ላይ ብቻ አይዲያ አድርገሽ ዝም አልሽ? በነገራችን ላይ እኮ እኛ ሄደን ተመላልሰን እንድናይለት ነበረ ያንን ሁሉ እያደረገች የነበረው። ያደረገች የምላችሁ አብርሃምን ፎቶ እየለጠፈች የልጇንና አባት ሳትናገር እስካሁን ድረስ ያቆየችው እኮ አውቃ ነው እኛ እንድንሄድላት እኛ እንድንሸበር ነበረ። ነገር ግን አሁንም የጎረቤት ልጅ ናት። የምሬን ነው ምላችሁ። እናቷ እችን ልጅ የወለደች እናት እንዲሁ በቆምሽ እንደሞትሽ ነው ማስበሽ። ምክንያቱም የፈለገ ነገር ሳታ ብትሸውድሽ ራሱ በልጅሽ መደራደር አልነበረብሽም። ልጅሽ ለዶላር ሸጥሻት፣ ዶላር እንዲሰራባት ሰው እንዲነግድባት በቁም እያለሽ ልጅሽን የሸጥሽ እናት እኮ ምስዋት ትከፍላለች ለልጇ። ደፋ ቀና ትላለች፣ ገበያ ለገበያ ትንከራተታለች። እናቶቻችን እኮ እንደዛ ሆነው ነው ያሳድጉን። አንቺ ግን ለማንንጋጠ ወጥ ዩቱበር ልጅሽን ሽጠሻል ማለት ነው። እኔ ሽጠሻል አልሽም። እስተፈሩላህ አሌል አዚም። አንቺ ሴትዮ አርፈሽ ቁጭ በይ ማለት በቃ እንደዛ ብታታልል ነው ጋይስ። እኔ ብታታልል ነው እንጂ እኔ በሰላሙ አይደለም የሰው ልጅ የጎረቤትን ልጅ አምጥታ እንደዛ የምታደርገው እና እንደዛ ሮላችኋለሁ ቤተሰብ። እኔም እኮ ባለፈው ፎቶ የተላከልኝ ትንሽዬ ልጅ ነው። በዛ ላይ ደግሞ ወንድ ልጅ ደግሞ ባል ተብዬው ሌላ አይነት ነው። ብቻ ነው ያላቅም። እኔ እስካሁንም ድረስ ወደ ሚዲያ ላወጣውም አልችልም። ባጃችሁ ግቡ እና አብርሃም ድናል። ለማንኛውም ነገር ግን ብዙ ሰው አልተረዳህም። አሁንም ቢሆን አንተ ጸጥ ያልከው ይመስለኛል ንቀሃት ነው፣ እዛ ንቀሃት ነው። እኛ ራሱ ስንንጫጫ የራሳችሁ ጉዳይ ተንጫጩ ምን አገባኝ ብላችሁ ነው። አዎ ይሄ ነው። ከዚህ ውጭ ምንም ነገር የለም። እና ለማንኛውም ዛሬ ፓርቶቹ ይለቀቅልናል ባታ ማለት ነው። አብርሃም ሆስፒታል ላይ የሆነና ከዛ ሩታ አብርሽዬ አባቴ ነው የምትለው። አባቴ እኔ ውድ ባል ተነሳልኝ፣ ተሻለህ ወይ? እንዴት ሆነው የሆንከው? እኔ እኮ እንደዚህ እንድትሆኑ አልነበረም፣ እንደዚህ አይነት ነገር እኮ ይፈጠራል ብዬ አላሰብኩ ነበረ ብላ ተባብለዋለች ማለት ነው። ከዛ በኋላ ይተቃቀፋሉ። ከዛ ይዛው ትገባለች። ጋይስ ይኸው ዛሬ ይገባሉ ቤት። ምን አለች በሉኝ። እና ከዛ ዛ ከጨረሱ በኋላ በሆስፒታሉ ተያይዘው ቤት ይገባሉ። ከዛ ሩታ እዛ ትቀራለች ማለት ነው። በነገራችን ላይ መች ወጣች ከቤት እኮ አልወጣችም። ለስራ ነው የወጣችው፣ ለስራ ማለት ነው። ለስራው ለድራማው ድምቀት ነው ከቤት የወጣችው። እና ብዙ ሰዎች ግን ወንድ ትቀያይራለች፣ ወንድ ጎረምሳ ታመጣለች፣ ወይም ደግሞ ትሄዳለች የምትሉ ሞኝ ናቸው። ኧረ እናንተን መናገር እኮ ሰልችቶናል። በነገራችን ላይ የምሬ ነው የምላቸው። እናትና አባት ሲሰደቡ እኮ የእናንተን መልስ መስጠት ራሱ አስጠላን እንዴ! ሚዲያው እንዴት እንዳስጠላኝ እኔ ነኝ የማውቀው። የምር ቤተሰብ እናትና አባት በዚህ ልክ የብሩኬ እናት ደግሞ ጭራሽ ሞታለች እያሏት ነው ቲክቶክ ሰፈር። እናንተ በዚህ ልክ የአረብ ሀገርን ሴቶች እኛ በዚህ ልክ ወርደናል፣ በዚህ ልክ ዘግጠናል እንዴ! ፈጣሪ ወይ ትዕግስቱን ስጠኝ። እና እኛ ውድ ነን፣ በጣም ውድ የሆንና ጀግና ጨዋ ቤተሰብ ያሳደገን ልጆች አለን እና ከእናንተ እኩል አንቆጠርም፣ ከእናንተ እኩል ሴት አንባልም። የምሬ ነው የምላችሁ። እና ለማንኛውም ቤተሰብ ይመስለኛል ዛሬ ያብቃል። ምክንያቱም ተያይዘው ነው የሚገቡት። ከዛ ያኔ እዛ ሆስፒታል ላይ ሩታ ታለቅሳለች፣ ያኔ እንትን ትለዋለች፣ ታባብለዋለች አብርሃምን። ከዛ በኋላ እሺ የኔ ውድ፣ እሺ የኔ ፍቅር ይባባላሉ። ከዛ ቤት ይሄዳሉ። ከዛ ሩታ ደግሞ ቤት ትቀራለች ማለት ቀረች ይባላል። ሳትወጣም ሰላም ሆኑልኝ።